እናቴ እንቁላል ስሰርቅ ኬት አምጥተ ነው ብላ ብትለይ ኖሮ ዶሮ አልሰርቅም ነበር። ዶሮ ስሰርቅ ኬት አምጥተ ነው ብትለይ ኖሮ በግ አልሰርቅም ነበር። ኤዝ በጉንም ሰርቄ ስመጣ አረ ይሄን ገንዘብ ኬት አምጥተ ነው ብትለይ ኖሮ በሬ አልሰርቅም ነበር። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁላችሁ። ያው እንግዲህ ሰሞኑን ትንሽ ጠፈተ ብለናል። ምክንያቱም ያለንበት ነገር ጥሩ አልነበረም። ያው እዮብም ትንሽ እየበጠበጠኝ ስለነበረ ወደ ዩቲዩብ መምጣት አልቻልኩኝም። ለዛ ነው። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ጤናችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እዮብ ያውና እንግዲህ አልፈርድበትም። አሁን ያለበት ስቴጅ እንደዚህ ማለት ወጣትነት ከባድ ነው። የሆነ እንደ ፋየር ስቴጅ ላይ ሲደረስ ወላጅ የሚሉትን ነገር ላይሰሙ ይችላሉ። እድሜያቸው ነው። እኔ አልፈርድበትም። ግን ቢሰማኝ እኛ የምንለውን ወላጅ የሚለውን ብንከተል ወላጆች የሚሉት ለኛ ብለው ነው ብሎ በማሰብ ነገሮችን አርቆና አጢኖ ማየት ጥሩ ነው። ግን እሱ ያንን ነገር ለማድረግም አልፈቀደም፣ ፍቃደኛ አይደለም። እዮብ ለምን እንደዚህ የሆነ አላቅም። ግን እኔ ያው እናት ነኝና እናት ደግሞ ታጋሽ ናት። ነገሮችን በብልሃት ልጆቿ ምንድነው የሚፈልጉት፣ ምንድነው ባህሪያቸው፣ ለምንድነው እንደዚህ የሆኑት የሚለውን ነገር ያስጨንቃታል፣ ያሳስባታል። በብልሃት ደግሞ ልጇን መመለስ የምትችልበትን መንገድ ይሄ የእናት ስራ ነው። አሁን ይታገሳለሁ፣ ሁሉን ነገር ለመታገስ እሞክራለሁ። ነገሮች ሁሉ ለበጎ ነው ብዬ እንድወስድ ያስገድደኛል። ምክንያቱም እዮብን በዚህ ልክ አላውቀውም። እናንተም እንደምታውቁት እዮብ በጣም ታዛዥ፣ በጣም ደግሞ ትዕግስተኛ፣ በጣም ዝምተኛ ልጅ ነው። ግን አንዳንዴ ፈተና ሲመጣ አንዴ በልጅም፣ አንዴ በኢኮኖሚ፣ አንዴ ደግሞ በብዙ ነገር በቃ በጓደኛ፣ በስራ ማጣት ብዙ አይነት ቻሌንጆች ይኖራሉ። ግን አሁን እኔ ያሳለፍኩት ያለሁት እንግዲህ ምንም በማይናገረው በዛ በዝምተኛው ልጅ እላው ላይ እንግዲህ ያው ሰይጣን ተጠቅሞ እኔን ለማበሳጨት የሚፈልግ ክፉ እንግዲህ እንደዚህ እያደረገ ነው። ያው ደግሞ እኔ ለመታገስ እሱ የሚፈልገውንም ለማድረግ ምንም የሚከብደኝ ነገር አይደለም። ግን የሱ ነገር ያሳስበኛል። በዚህ እድሜ እኔን ሳይሰማ ምክር የማይቀበል ከሆነ እኔ የምለውን የማያደርግ ከሆነ ነገ ለሱ ጥሩ አይደለም፣ ነገሮች ይከፉበታል። አሁን እኔ የምለውን ነገር አላዝንበትም። እኔ እውነት ልጆች ምንም ነገር ቢሆኑ አላዝንም። በቃ የማስበው ለህይወታቸው ነው፣ ለነገ ህይወታቸው ነው እንጂ እንዴት እኔን አልሰማለኝ፣ እንዴት አልታዘዛለኝ ምናምን ብዬ በእውነት ፊል አላረግባቸውም፣ አላዝንባቸውም። ምክንያቱም እኔ ካዘንኩባቸው ጥሩ ስለማይሆን አላዝንም። ግን ለነሱ አስባለሁ፣ ለነሱ ደግሞ እጨነቃለሁ። ምንድነው የሚገጥመው? በዚህ መንገድ ከሄደ እንደዚህ የሚሆን ከሆነ ምን ሊገጥመው ይችላል ብዬ በጣም ስለምጨነቅለት ስለማስብለት ነው እንጂ ምን ችግር አለው? የጠየቀው ሳንቲም በስቶ አይደለም። 500 ብር ማለት በጣም ትንሽ ናት። ግን ለኔ ትንሽ ብትሆንም እሱን ልታጠፋው ትችላለች። እሱን አጉል መንገድ ላይ ሊወስደው ይችላል፣ ያልተገባ መንገድ ላይ ሊሄድ ይችላል በሚል ነው እንጂ እኔ ያንን ብር ብሰጠው እሱን እንዳያጠፋው እንጂ። አሁን ኮሜንት አይቼ ነበር በኦሮምኛ አንዷ ጽፋልኛለች ኮሜንት ላይና ምን ችግር አለው 500 ብር በስቶ ነው ወይ ለምን አትሰጪውም ብላኝ ነበር እህቴ። በዚህ አጋጣሚ መልስ እንዲሆንሽ የምፈልገው 500 ብሩ በስቶ አይደለም፣ ለኔ በጣም ትንሽ ናት። ብሰጠው ምንም ማለት አይደለም። ግን ያ ብር ምንድነው የሚያደርግበት? የት ነው ይዞት የሚሄደው? ምን ሊሆንበት ነው?
መጨረሻውስ ምንድነው? የዚህ ብር መዘዝ ምንን ሊያመጣ ይችላል ነው። የሆነ አባባል አለ። ያንን አባባል በዚህ አጋጣሚ ልንገራችሁ። ልጁ ሌባ ነውና ሁል ጊዜ እየሰረቀ ብር እያመጣ ለእናትየው ይሰጣታል። እና እናትየው ኬት አመጣህ አትለው። ምን አድርገህ ነው? ኬት አምጥተህ ነው? እንዴትስ ይሄን ገንዘብ አገኘ? ምንጩ ኬት ነው የመጣው? እያለች ስለማትጠይቀው እሷም ችግሯን ከበር ለማድረግ ስለምትፈልግ ትቀበለዋለች። ስለዚህ ልጁ እስር ቤት ወይኔ ቤት ተወረወረና ወይኔ ቤት ገባ። ከዛ ሲጠየቅ እናቴ እንቁላል ስሰርቅ ኬት አምጥተህ ነው ብላ ብትለኝ ኖሮ ዶሮ አልሰርቅም ነበር። ዶሮ ስሰርቅ ኬት አምጥተህ ነው ብትለኝ ኖሮ በግ አልሰርቅም ነበር። ይሄን በጉንም ሰርቄ ስመጣ አረ ይሄን ገንዘብ ኬት አምጥተህ ነው ብትለኝ ኖሮ በሬ አልሰርቅም ነበርና ለዛሬ ለወይኒ ቤት አልደርስም ነበር ብሎ የራሱን ጥፋት እንደገና እናቱን ምክንያት አደረጋት። ስለዚህ ልጆች ሲያጠፉና ሲያደርጉ ጥሩ ነገር ይመስላቸዋል። ግን እኛ ወላጆች ደግሞ አርቀን የሚታየን ማስተዋላችን ከነሱ ቀድሞ ስለሆነ እነሱ የሚጠፉበትን ነገር እነሱ የማይታያቸው ነገር ለኛ የሚታየን ነገር ለነሱ ጥሩ የሆነ ነገር ደግሞ ለኛ መጥፎ ሆኖ የሚታየን ነገር ስላለ ልጅ አቅጣጫና መንገድ ሲስት ለምን እንዲሆነ ለምን እንዴት አደርጋለ ይሄ ሊሆን አይገባም ይሄ ተገቢ አይደለም ይሄ ካንተ እድሜ ጋር አይሄድም ብለን የማናሳድጋቸው ከሆነ ሁሉን ነገር ትክክል ይመስላቸዋል የሚያደርጉት። አዎ ልክ ነው። ሄዶ ጓደኛው ጋር ቆይቶ ሲመጣ የት ቆየ? ምን ትሰራለህ? ትምህርት ቤት አልነበር እንደሚሄድ የነበረብህ? አሁን ምን እያደረክ ነው ብለን እስካሁን ጀምረን የማንቆጣጠራቸው ከሆነ ይሄኛው ያሉበት እድሜ ለመጥፋትም ራሳቸውንም ለመጉዳት በጣም ቅርብ ናቸው። ሁሉ ነገር ትክክል የሚመስላቸው ሰዓት ስለሆነ ለዛ ነው እኔ ያንን ሳንቲም የከለከልኩት እንጂ ብሩ በዝቶብኝ አይደለም። ለዚህ ለኮሜንት ጻፊዋ ነው ይሄን የመለስኩት። ሲቀጥል ደግሞ ብዙ እናቶች ብዙ ወላጆች የሚቸገሩበት ነገር ነው። ከዚህ ከሚገጥመን አሁን ለምሳሌ ለሁለት ቀን ነው ምናምን አልመጣሁኝም በዩቲዩብ ምክንያቱም ነገሮችን ለማስተካከል ነበር ያው ሁሉ በቃ መስራት አልቻልኩኝም። እለት የሚያጋጥመንን ነገር ባቀርብላችሁ ደስ ይለኛል ግን ያንን ማድረግ ስላልቻልኩኝ እስቲ ዛሬ ደግሞ ትንሽ ረፍት ሳገኝ ቆይ እስቲ እዛ ክላሱን ያለው እኔ ደግሞ እዚህ ሳሎን ሆኜ ነው መቀርጻው። ለማንኛውም ግን እኔ ተደብቄ ቪዲዮን ይዤ እከታተለዋለሁ። እሱ ምን እንደሚያደርግ እናያለን። ምክንያቱም ንግግር የለንም። እስቲ ይብረድለት ብዬ ነው እኔም ዝም ያልኩት። ምክንያቱም በዚህ ሰዓት ሆቶኝ መነጋገሩ መጣላቱ ምናምን ወደ ሌላ ነገር ሊከተው ይችላል ብዬ ስላሰብኩኝ መናገሩን ትቼ እኔም ጸጥ ብዬ ያየሁት ነው። እሱም ደግሞ ትምህርት ቤት ደርሶ ይመጣል። ከዛ በኋላ ምን እንደሚያስብ አላቅም። ክላሱ ገብቷል። ለማንኛውም ዛሬ ግን ከሚሰራቸው ተግባራቶች እስቲ ማሚ እውነቷን ነው እውነቷን አይደለም ለምንድነው እንዲህ ያለችው ለምንድነው የከለከለችው የሚለውን ነገር አብረን ሆነን እናያለን። ድርጊቶቹን አብረን እንከታተላለን። እናንተም ተከታተሉኝ እላለሁ። ለማንኛውም በዚህ አጋጣሚ በእውነት ይሄንን ቪዲዮ ሳቀርብ እኔ እዚሁ ጉዳይን መጨረስ እችላለሁ ግን ለብዙ ወላጆች ይጠቅማል ለብዙ እናቶች ይጠቅማል። በዚህ እድሜ ያሉ ህጻናቶች ቤታቸው ውስጥ ያሉ ጎረምሶች እንዴት ነው መመለስ የሚችሉት እንዴት ነው ማድረግ የምንችለው የሚለውን ነገር አብረን እንድናይ ከኔ ደግሞ ትንሽ ሳት ያልኩት ነገር ካለን በኮሜንት እንድታስቀምጡልኝ ነው ይሄን ቪዲዮ ያቀርብኩኝ ያለሁት እንጂ በቤት ውስጥ የፈለኩትን አድርጌ እንደፈለኩ ሆነን ፍጥርጥራችንን እዚሁ ጨርሰን ማቆም እንችላለን። ለእናንተ ስናቀርብ ግን መማሪያም እንዲሆናችሁ ከዚህ ላይ ቁም ነገርን እንድትቀስ ያለውን ነገር ራሳችሁ ልጆቻችሁን እንዴት አርገን ትሪት ማድረግ እንዳለብን አብረን እንድንማማር። በዚህ እድሜ ያሉ ልጆች ያስቸግራሉ። አንዳንድ ወላጅን አይታዘዙም። እኔ ጋር ብቻ አይደለም የተፈጠረውና ብዙ ቤት ነው ይሄ ነገር የሚያንኳካው። ስለዚህ ይሄን ነገር እናንተም ከኔ ጋር ሆናችሁ እንድትማሩበት ብዬ ነው ይሄን ያቀርብኩኝ ያለሁት እንጂ የወሬ ሱስ ወይንም ደግሞ የራሴን ገበና የማውራት አመል ኑሮብኝ አይደለም።
እንድትከታተሉ የምፈልገው በተለይ ወላጆች ልጆች ያላችሁ ወላጆች እንድታዩት ስለምፈልግ ነው። ከዛ ውጪ ደግሞ ከጎን የሆናችሁ አይዞሽ ማሚ እኛ ከጎንሽ አለን በርቺ የምትሉኝ ደግሞ ልጆች አላችሁ፣ እህቶች አላችሁ፣ ቤተሰብ አላችሁ። እግዚአብሔር ይባርካችሁ። ከጎናችን ስላላችሁ እግዚአብሔር ይባርካችሁ እላለሁኝ። አሁን ወደ ኢዮብን መከታተል እንሄዳለን ማለት ነው ወደ ክፍሉ። ሀናፍ እናቴ የት ናት? አይተሻታል? ፀጉር ቤት ሄዳለች። ባቤት አልካለችሽ? ሜካፕ ጋር እሺ፣ ሜካፕ እሺ፣ ቻው። እናቴ